ባይቢት አዲስ ነገር ይዞላችሁ መጥቷል። በየቀኑ ስፔንድ የምታረጉት ወይም ደግሞ የምታወጡት ወይም የምታንቀሳቀሱት ክሪፕቶን ካሽባክ የምታገኙበት ቢሆንስ ወይም ደግሞ ለላኪ ድሮ ብቁ ቢያረጋችሁስ? ይህንን ነገር ነው ይዞላችሁ የመጣው። በዛሬው ቪዲዮ ላይ ባይቢት ፔይ ስለሚባለው አዲሱ ነገር እንመለከታለን። ያ አዲስ ነገር ደግሞ ምን ነገሮችን ይዞ መጥቷል የሚለውንም እናያለን። ሰላም እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ዲዛይነር። ይህ ስለ ዲጂታል ዓለሙ ለማወቅ ከቴክኖሎጂ ትምህርቶች እስከ ክሬቲቭ ስራዎች በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እኔ ማታንያ ደግሞ የሚያስተምሯችሁንና የሚጠቅማችሁን ቪዲዮዎች በዚህ ዩቲዩብ ቻናል ላይ ለቃለሁ። እንደዚህ አይነት ቪዲዮዎችን ማየትና መማር የምትፈልጉ ከሆነ ሰብስክራይብ ልታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩት። በዛሬው ቪዲዮ ላይ የምንመለከተው ስለ ባይቢት ፔይ ነው። ባይቢት ፔይን የቱ ጋር ነው የምታገኙት? የባይቢት አፕሊኬሽናችሁ ወይም ደግሞ መተግበሪያችሁ ላይ ከገባችሁ በኋላ እዚህ ጋር ሞር የምትሏን ትነኳታላችሁ። ዘን ሞር የሚለውን ከነካችሁት በኋላ ወደታች ወረድ ብላችሁ ፋይናንስ ላይ ባይቢት ፔይ የሚል ታገኛላችሁ። እሱን ትከፍታላችሁ። እሱን ከከፈታችሁት በኋላ እዚች ጋር አክቲቭ እንድታደርጉት ይጠይቃችኋል። እናንተ አክቲቭ ማድረግ ትችላላችሁ። አክቲቭ ካደረጋችሁት ደግሞ እንደዚህ አይነት ኢንተርፌስ ይኖረዋል። በመጀመሪያ ግን ባይቢት ፔይ በራሱ ምንድነው? ባይቢት ፔይ በአጭሩ ኦል ኢን ዋን የሆነ የፔመንት ፊቸር ነው። ይህም ማለት እዛ ላይ ያላችሁን ክሪፕቶ ኦንላይን ሾፒንጎች ላይ ተጠቅማችሁ ልትገበያዩበት ትችላላችሁ። ለጓደኞቻችሁ ልትልኩ ትችላላችሁ። ካርዳችሁን ቶፕ አፕ ልታደርጉበት ትችላላችሁ። ስለዚህ ባይቢት ፔይ የሚባለው ባይቢትን በመጠቀም ወይም ባይቢት ላይ ያላችሁን ክሪፕቶ በመጠቀም ፔመንት የምትፈጽሙበት ነው ማለት ነው። ለዚህ ይህ አዲስ ነገር ባይቢት ፔይ ይባላል። ልክ እዚህ ጋር ስክሪኔን እዚች ጋር ሼር አድርግላችኋለሁ። ቀደም እንዳሳየዋችሁ ልክ የባይቢት ፔይ ላይ ስትገቡ የምታዩቸው ነገሮች አሉ። ኪውአር ፔይ አለ። ኪውአር ፔይ ማለት ለምሳሌ እኛ እዚህ ኢትዮጵያ ላይ ሆነን ቴሌብርን ተጠቅመን በኪውአር ኮድ ፔመንት እንፈጽማለን አይደል? ስለዚህ ይሄንን ኪውአር ተጠቅማችሁ ልክ እቺን ስትነኳት ካሜራችሁን አክሰስ ላድርጎ ይላል። ስለዚህ ይሄንን የኪውአር መንገድ ተጠቅማችሁ ምን ማድረግ ትችላላችሁ? ፔመንት መፈጸም ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ ትራንስፈር ነው። ፍሮም ይላችኋል። እዚች ጋር ይሄንን ከየትኛው እንደሆነ ትመርጣላችሁ። ከፈንዲንግ አካውንታችሁ ከሆነ ከዛ ወዴትኛው ነው እነዚህ ነገሮች እዚህ ጋር ትራንስፈር ማድረግ ስትፈልጉ ይሄን ትራንስፈር ማድረግ ትችላላችሁ። ትራንስፈር የምታደርጉት ደግሞ ምንድነው? USDT ነው። እዚህ ጋር ያለውን ነገር ከፈንዲንግ አካውንት ወደ ዩኒፋይድ ትሬዲንግ አካውንታችሁ ትራንስፈር ማድረግ ትችላላችሁ ማለት ነው። ከዛ ባክን በልና ሴንድ ማድረግ ብትፈልጉስ USDT ሊሆን ይችላል። ሌሎቹን ሴንድ እዚህ ጋር የሚለውን ትነኩታላችሁ። ኢሜል አድሬሳቸውን ተጠቅማችሁ ሴንድ ማድረግ ትችላላችሁ። ፎን ወይም ደግሞ ስልክ ቁጥራቸውን አሊያም ደግሞ የባይቢት አይዲያቸውን ተጠቅማችሁ ሴንድ ማድረግ የምትችሉበት መንገድ ነው። ከዛ ሪሲቭ ለማድረግ ወይም ደግሞ ለመቀበል ይሄንን ኪዋር ለሰዎች መላክ ትችላላችሁ እናንተ ወይም ደግሞ እዚህ ጋር ያለውን የባይቢት አይዲ ኮፒ አድርጋችሁ መላክ ትችላላችሁ። አሊያም እንደዚህ አድርጋችሁ ደግሞ ስካን አድርገው ለእናንተ እንዲልኩላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ባይቢት ፔይን በመጠቀም እነዚህ ነገሮች እዚህ ጋር የምታዩአቸውን ማድረግና መስራት ትችላላችሁ ማለት ነው። ወደታች ወረድ ስትሉ እንደምታዩት ፊቸር የሆኑ ስቶሮች አሉ። ለምሳሌ ይሄኛውን ስቶር ብንመለከት የባይቢት ፔይን ተጠቅማችሁ ልትከፍሉበት የምትችሉት ነው። ይሄው እዚህ ጋር እንደምታዩት እዚህ ጋር የምትመለከቷቸው። ከዛ ወደታች ወረድ ካላችሁ ደግሞ የአማዞን ጊፍት ካርድም እዚህ ጋር መግዛት ትችላላችሁ። ከዚህ ጋር በባይቢት ፔይ አማካኝነት ማለት ነው። የቲንደር ሰብስክሪፕሽንን ከፈለጋችሁ ይሄው እዚህ ጋር የምታዩት ብቻ ለአፕል ሚውዚክም ሜምበርሺፕ ከፈለጋችሁ ይሄው እዚህ ጋር መግዛት ትችላላችሁ ማለት ነው የባይቢት ፔያችሁን ተጠቅማችሁ። ታዲያ ይህ የባይቢት አዲስ ነገር ምንድነው? የባይቢት ፔይን ተጠቅማችሁ ስፔንድ ለምታደርጉት ለእያንዳንዷ ነገር ሪዋርድ ለእናንተ ይኖራችኋል። ካሽባክ አላችሁ ማለት ነው። እሱን ነገር ልንገራችሁ። የመጀመሪያው ካሽባክ ኤንድ ሪዋርድ ነው። ይህም ማለት ስፔንድ ባደረጋችሁ ቁጥር የባይቢት ፔይን ተጠቅማችሁ እስከ 10% ድረስ ካሽባክ ታገኛላችሁ። ያ ማለት ሞር ስፔንድ ባደረጋችሁ ቁጥር ካሽባክ የምታገኙትም ከፍተኛ ይሆናል ማለት ነው። ለምሳሌ እኔ 100 USDT ስፔንድ ባደርግ እናንተ ደግሞ 1000 USDT ስፔንድ ብታደርጉ ካሽባክ የምናገኘው 10% ቢሆን እናንተ ሞር ስፔንድ ስላደረጋችሁ የምታገኙት ካሽባክ ስንት ነው? 100 USDT ነው። እኔስ 10 USDT 10% ማለት ነው። ሞር በደንብ ባይቢት ፔይን ተጠቅማችሁ ስፔንድ ባደረጋችሁ ቁጥር የምታገኙት ካሽባክ ከፍተኛ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ የባይቢት ቪአይፒ ከሆናችሁና ባይቢት ፔይን ተጠቅማችሁ ስፔንድ በምታደርጉ ሰዓት የቪአይፒ ሌቭላችሁን ከፍ ያደረገው ይመጣል።
ያ ደግሞ ሞር ሪዋርድ ወይም ደግሞ ተጨማሪ ሆኑ ሽልማቶችን እንድታገኙ ይጠቅማቸዋል ማለት ነው ደስ የሚለው ደግሞ ካሽባኩ አውቶማቲክ ነው ያ ማለት ስፔንድ ልታረጉበትም ትሬድ ልታረጉበትም ትችላላችሁ ማለት ነው ሁለተኛው ደግሞ ዴሊ ዳሽ እና ግራንድ ካሽ ነው ምን እንደሆነ በደንብ እንመልከተው ይሄ ደግሞ እስከ $1000 ድረስ ፕራይስ ያለው የቢትኮይን ወይም ደግሞ USDT ኤርድሮፖችን የምታገኙበት ነው ይሄን ለማድረግ ግን መጀመሪያ ሬጂስተር ማድረግ አለባችሁ ሬጂስተር የምታደርጉት ግን ዲስክሪፕሽን ላይ ያስቀመጥኩላችሁ ሁለተኛውን ሊንክ ተጠቅማችሁ ነው ሶ ያንን ሊንክ ተጠቅማችሁ ሬጂስተር ካደረጋችሁ በኋላ ለዚህ ብቁ ትሆናላችሁ ማለት ነው ያው ስለዚህ ለዚህ ብቁ ትሆናላችሁ ስላችሁ ደግሞ ያንን የምታገኙበትን እድል ውስጥ ትገባላችሁ ማለት ነው ሶ ያንን እንዴት እንደምታደርጉ ላሳያችሁ መጀመሪያ ግን የባይቢትን አፕ ተጠቅማችሁ ሳይን አፕ ካላደረጋችሁ ወይም ደግሞ ባይቢት አካውንት ከሌላችሁ ከላይ የመጀመሪያ ያስቀምጥኩላችሁ ሊንክ ነክታችሁ ሳይን አፕ ማድረግ ትችላላችሁ ሳይን አፕ ስታደርጉ ደግሞ ሪፈራል ኮድ ላይ ይሄኛው ከተጠቀማችሁ 100 USDT ዲፖዚት ታደርጉ 20% ታገኛላችሁ ያ ማለት 20 USDT ይጨመርላችኋል ማለት ነው ሶ ሪፈራል ኮድ ላይ እቺኛውን ኮድ ማስገባታችሁን እንዳትረሱ ሁለተኛ ዲስክሪፕሽን ላይ ያስቀምጥኩላችሁ ሊንክ ከነካችሁት በኋላ ወደ እንደዚህ አይነት ኢንተርፌስ ይወስዳችኋል ይሄንን ስክሪንን እዚች ጋር ሼር አድርጋችኋለሁ ሶ እንደዚህ አይነት ኢንተርፌስ ይኖራል ሶ እዚህ ጋር እንደምታዩት ባይቢት ዴሊ ዳሽ እና ግራንድ ካሽ የሚላለ ሁለት ቀን የቀረው ሬጂስተር ለማድረግ ሶ ሬጂስተር ነው ብላችሁ ሬጂስተር ታደርጉታላችሁ ወደታችሁ ወረድ ስትሉ በደንብ ይነግራችኋል እዚህ ላይ how Bybit pays works እንዴት ነው የሚሰራው Bybit pay መጀመሪያ ሳይን አፕ ታደርጋላችሁ ለባይቢት አካውንት ከዛ በኋላ ደግሞ አክቲቭ ታደርጉታላችሁ Bybit payውን የቱ ጋር እንደሆነ መጀመሪያ ቪዲዮ ላይ አሳይቻችኋለሁ ከዛ በኋላ ስፔንድ ማድረግ ነው ክሪፕቶን anywhere የፈለጋችሁበት ቦታ ላይ ብቻ ከናንተ የሚጠበቀው ምንድነው ማንቀሳቀስ ማለት ነው ለምሳሌ እዚህ ኢትዮጵያ ላይ ቴሌብርን ተጠቅማችሁ ግብይት ስትፈጽሙ ሲባል ማለት ነው በቴሌብር ተጠቅማችሁ ስትከፍሉ እነዛን ነገሮች ሶ እዚህ ላይ ደግሞ ስፔንድ ማድረግ ነው ለምሳሌ ትሬድ ልታረጉበት ይችላልላችሁ ትራንስፈር ልታረጉበት ይችላልላችሁ ስፔንድ ማለት ያ ነው ሶ how to win የሚለውን እዚህ ጋር ስቴፖቹን ማንበብ ትችላላችሁ ሶ እነዚህን ካነበባችሁ በኋላ እዚህ ጋር ከናንተ የሚጠበቀው የባይቢት አካውንት ክሬት ካደረጋችሁ በኋላ ሬጂስተር ነው የሚለውን ነክታችሁ በባይቢት አካውንታችሁ ሎጊን ማድረግ ማለት ነው ሶ ሎጊን ካደረጋችሁ በኋላ እዚህ ላይ ሬጂስተር ታደርጋላችሁ ከሁለት ቀን በኋላ የሚሰራ ይሆናል ማለት ነው ሶ በየቀኑ ስፔንድ ባደረጋችሁ ቁጥር ለላኪ ድሮ እጩ ትሆናላችሁ ማለት ነው ስለዚህ ባይቢት ፔይ አዲስ ያመጣው አዲሱ ነገሮች እነዚህ ናቸው የመጀመሪያው ነገርኳችሁ ካሽባክ እና ሪዋርድ ከዛ በኋላ ደግሞ ዴሊ ዳሽ እና ግራንድ ካሽ የሚሉት ናቸው ማለት ነው ባይቢት ፔይ እስካሁን ያያችሁትን ይመስላል በዚህ ቪዲዮ ላይ ተጨማሪ ሐሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ አነባዋለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ሰብስክራይብ ካደረጋችሁ በኋላ ደግሞ ከጎን ያለውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ይገባላችኋል ከዚህ ቪዲዮ ቀጥሎ ደግሞ ብዙዎቻችሁ የጠየቃችሁኝን የሴትአፕ ቱሬን በቀጣይ ቪዲዮ የማሳያችሁ ይሆናል ስለዚህ ሰብስክራይብ አድርጋችሁ የደወል ምልክታችሁን ኦል ማድረጋችሁን አትርሱ ይሄን ቪዲዮ እስካሁን ድረስ ላይክ አላደረጋችሁት ላይክ አድርጉት እንዲሁም ባይቢት ለሚጠቀሙ ጓደኞቻችሁ ሼር ልታደርጉላቸው ትችላላችሁ በቀጣይ በሴትአፕ ቪዲዮ አገኛችኋለሁ